20ኛው የብሔሮች ብሔረሰቦችና ህዝቦች ቀን በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ የፌዴራል መንግስት የሥራ ኃላፊዎች እንዲሁም የክልል ርዕሳነ መስተዳደሮች በተገኙበት በሆሳና ከተማ ተከብሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት እንዳሉትም በህብር የሚሻገር ኢትዮጵያዊነትና ኢትዮጵያ የነበሩ የሚኖሩ የሚጸኑና የማይናወጡ ናቸው። የአንደኛው ውበት ለሌላኛው ድምቀት ነው፣ አንዱ ያለ ሌላው ምንም ነው። የአፋር ዳጉ ለዳውሮ ኩራቱ፣ የሲዳማው ጨምበላላ ለአማራው ሐሴቱ፣ የኦሮሞው ገዳ ለሐረሪ ምቾቱ፣ የአክሱም ሐውልት ለሃዲያው ታሪኩ፣ የጀጎል ግንብ ለቤንሻንጉል ቅርሱ፣ ፋሲል ቤተ መንግሥት ለሃዲያው ሀብቱ፣ የሶማሌው ዳንቶ ለጋሞ ባህሉ፣ የጉራጌ ክትፎ ለያንዳንዱ ኢትዮጵያዊ ጣዕሙ፣ ያንዳችን ለሌላችን ውበት፣ ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች አይን ተያይተን በመደመር እሳቤ የበለጸገች ኢትዮጵያን ለልጆቻችን እንድናሻገር አደራ ልላችሁ እወዳለሁ። ኢትዮጵያውያን ወደ ኋላ የሚጎትታቸውን ደንቃራ አሽቀንጥረው ጥለው ለብልጽግና ጉዟቸው ዳግም ቃል ኪዳናቸውን ለማደስ በማዕከላዊ ኢትዮጵያ ሆሳዕና ተሰባስበዋል። ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን እናጽና፣ በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የሕዝቦቻችን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሁን፣ ሉዓላዊነታችንን በሁሉም መስክ እናሳካ፣ ልመናን ታሪክ እንድናደርግ፣ የጀመርነውን መልካም ጅማሮ ሁሉ ለፍሬ እንድናበቃ፣ ሰላምን፣ ንግግርን፣ ውይይትን፣ አንድነትን፣ ብሔራዊ ጥቅምን እንድናስቀድም በታላቅ ትሕትና አደራ ልላችሁ እወዳለሁ። በስልትና በጥበብ ብሔራዊ ጥቅምን ለማስጠበቅ አንድነት ህብር ያሻል። የነገዋን ኢትዮጵያ ለልጆቻችን የምናስረክበው ለጠላት ጆሮ በመንሳት ነውና የኢትዮጵያ ብልጽግና የኢትዮጵያ ሙሉነት የሚጓደለው ኢትዮጵያውያን በህብረት በትጋት መስራት ካልቻሉ ብቻ ነው። ይህንን ተገንዝበን እኛ ኢትዮጵያውያን ህብረ ብሔራዊነትን እያጠናከርን በገዥ ትርክት አቃፊ በሆነው እሳቤ እየተሸመን በተቋማዊ ለውጥ የሀገር ግንባታና የሀገረ መንግስትን ማጽናት ጅማሯችንን እያጎለበትን ብሔራዊ ጥቅማችንን በስልት በብቃት በውጤትና በጥበብ እያሳካን ሁለንተናዊ ብልጽግናን እያረጋገጥን የተዋበች የላቀች የጸናች ሀገር ለልጆቻችን ማስረከብ እንድንችል ዛሬ የተሰጠን ታላቅ የዕድል ቀን ነውና እንድንጠቀምበት አደራ ልላችሁ እወዳለሁ። የልዩነት መነሻ በሆኑ ታላላቅ ሀገራዊ ጉዳዮች ዜጎች መክረው ዘክረው የመፍትሄ አካል የሆኑ ዘንድ በንግግር ማመን ያሻል። የጋራ ትርክትን በጽኑ መሰረት ላይ ለማኖር በትጋት መስራት ያስፈልጋል። ዳግም ከሆሳና ምድር ላረጋግጥ የምፈልገው ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን።